ለሀብታም ልሸጠኝ ነው እንዴ? አንተ እንዲህ ስትሆን ማየት አልፈልግም። ቅጣቱን ከማን እንደምጀምር ታውቂያለሽ? አንድ ነገር ልጠይቅሽ። ደስ ይለኛል። አቶ መሰለ ባንቴኑን አስገደለው። ባንቴኑ ከባድ ችግር ደረሰበት፣ ህይወቱም አለፈ። ሉሊትም ይህን ስትሰማ በጣም አዘነች። ቆይ ግን ይህ ሁሉ ነገር በእኔ ምክንያት ነው እየተፈጠረ ያለው በማለት በጣም ታዝናለች። ደግሞም በተለይ ደግሞ ዳዊትን ከዚህ ችግር ውስጥ አስወጥታ አሁን ላይ ዳዊት እንደፈለገ ከወንጀሎች ነፃ ሆኖ እንዲኖር ስላደረገችው በጣም ደስ ብሏታል። እናም የሔዋን ወንድም አሁን ቤት ውስጥ ቀጥሎ ይመጣል። እናም ሲመጣ ሉሊትም ምንም አልመሰላትም፣ አልደነገጠችም። የፈለግከውን ነገር ማምጣትም ሆነ ማድረግ ትችላለህ ብላም ትለዋለች። ግን ደግሞ በመጀመሪያ ማንን እንደሚጎዳ ታውቂያለሽ ብሎም ይላታል። ምናልባት እማዬን ሊሆን ይችላል። እማዬም ደግሞ እውነቱን ስላወቀች ስለዚህ ለእውነት መሞትን ትፈልጋለች። እኛ ለእውነት ነው፣ ስለዚህ እየፈለግከውን ነገር ማድረግ ትችላለህ፣ እኔንም ሆነ እማዬን መግደል ትችላለህ ብላም ትለዋለች ሉሊት። እንዲሁም ደግሞ ይህንን እየሰማው የሔዋን ወንድም በጣም ያዝና አሁን እየመጣሁት እውነት ለመናገር ላታምነኝም ትችላለሽ፣ ግን ደግሞ ይቅርታሽን ፈልጌ ነው ብሎም ይላታል። ሉሊት በጣም ነበር የደነገጠችው። ይህንን እውነት ለመናገር ከናሁም መስማት በጣም ከባድ ነበረ። ናሁም እያስፈራራ በጉልበቱ መኖር የሚችል ሰው እንደሆነ ነው እንጂ የምታውቀው በፍጹም እንደዚህ በትህትና ሰዎችን ይቅርታ ብሎ የሚኖር ሰው እንዳልሆነም ታውቃለች። እናም ሉሊት ይህ ደግሞ ምን ማለት ነው ብላም ትጠይቀዋለች። አዎ ልክ ነሽ ሉሊት፣ እኔ መጀመሪያም ቢሆን አንቺንም ሆነ እናትሽን ልጎዳችሁ አላሰብኩም ነበረ። ልክ እንደ ማስፈራሪያ ተጠቀምኩባችሁ እንጂ በፍጹም እኔን ነገር ላደርግ የሚችል ሰው አይደለውም። እናም እባክሽን ሉሊት ይቅርታ አድርጌልኝ ስላስጨነኩሽ በጣም ይቅርታ ብሎም ይህን ነገር ይጠይቃታል። ይቅርታን በሚጠይቅበት ሰዓት ሉሊት ምንም እንኳን ባታምነው ኦፍ አምላኬ ወይ ብላም ወደ ፈጣሪዋ ነበር የዞረችው። ፈጣሪዋን ማመስገን ጀመረች። እናም ይቅርታም እንዳረገችለት ትነግረዋለች። እንዲሁም እዩልሽ እኔ ብዙ ነገር ሳደርግ የነበረው አንቺንም ሆነ ወይም ደግሞ እናሽን ለመጉዳት ፈልጌ ያደረግኩት ነገር አይደለም ብሎም ይላታል። ባንቴኑም እያላሰበው ከባድ ችግር ውስጥ ገባ። እንዲሁም ደግሞ አቶ መሰለ ባንቴኑ እንዲጎዳና እንዲሁም ደግሞ በተለይ በሴቶች እያማለለ አንድ የሆነ ተራ ሴት ካመጣም በኋላ ስለዚህ አንቺ የሆነ ስራ አሰራሻለሁ ብሎም አቶ መሰለ ሲነግራትኝ እሷም ደግሞ ብሯን ነው እንጂ የምትፈልገው ሌላ ምንም ነገር አልነበረም። እናም እሺ ብላ ትስማማለች። ይህን ነገር ማድረግ ማን እንደምታማልኝ ታውቂያለሽ ይላታል። አንቺ በገላሽ ብቻ ወንዶችን ማማለል ነው ብሎ ምትለው። እና ታዲያ ቆይ አንተ ለአንዱ ባለ ሀብት ሊሸጠኝ ፈልገ ነው ወይ ብላም ትለዋለች። እኔ ሳልሆን ራስሽ ነሽ ገላሽን የምሸጪው፣ ስለዚህ አሁን እኔ የምልሽን አዳምጭ፣ ይልሽ የምታማልዩ ባንቴኑን ነው ብሎ ይላታል። እሷም ደግሞ እንዲህ የእኔ ባንቴኑን ነው ወይ ብላም ትላለች። ብቻ ምንም አይነት ስህተት እንድትሰሪ አልፈልግም፣ ስለዚህ ይህን ነገር ማድረግ አለብሽ ብሎ ባንቴኑን እንድትቀርበውና እንዲሁም ደግሞ ሁሉን ነገር በአቶ መሰለ እጅ ለማስገባት ስለፈለገ ነበረ። እሷም በዚህ ጉዳይ ተስማምታ ባንቴኑን በተደጋጋሚ ማግኘት ጀመረች እና ማውራትም ጀመረች። ባንቴኑን በስህተት ስመዋለች። ባንቴኑም ካሁን በኋላ ይኸውልሽ በፍጹም እስማለሁ ብለሽ እንዳታስቢ፣ ሁለተኛ ስህተት እንዳትፈጥሪ ብሎ ይላታል። ይህንን በሚላትም ሰዓት እሷም ደግሞ እሺ ትለዋለች። ነገር ግን ተንኮሏን አሁንም ቢሆን እንደቀጠለች ነው። እናም ዴብ አሁን ላይ ነፃ ስለወጣ ሉሊት በጣም ደስ ብሏታል። ሮዛ ግን ደግሞ በጣም አዝናና ተክዛለች። በተለይ ደግሞ አሁን ላይ ሁሉንም ነገር ካወቀች በኋላ ሔዋን ወንድሟ ምን አይነት አውሬ እንደሆነም ተረድተዋለች። እናም ወንድሜ አንተ በአንተ ምክንያት ሰዎች መጎዳት፣ ሰዎች መሞት ይህ ነው ስራ አይደለ? ይህንን ድርጊትን ደግሞ በጣም እጸየፈዋለሁ፣ ታስጠላኛለህ ብለዋለችም።
በእኔ ምክንያት በጣም ብዙ ችግር ስላደረሰብሽም በጣም አዝናለሁ ብሎ ናሆም የሔዋን ወንድም ሎሊት እግሯ ላይ ተደፍቶ ይቅርታ አስጠይቃት ሎሊት ግራ በመጋባት እሷም ደግሞ ምናልባት አሁንም ደግሞ ድንገት ሮዛን ይቅርታ ልጠይቃት ይገባል ብላ ሎሊትም ትለዋለች። እንዲሁም ናሆም በጣም ይናደድና ለክፉ ሰው እኔ ክፉ ነኝ፣ በፍጹም ይሄን ነገር አላደርግም ብለውም ጥሏት ይሄዳል። ሎሊትም በጣም ትደነግጣለች። ምንም እንኳን ለራሷ ይቅርታ ቢያደርግላትም ግን ደግሞ ናሆም ይሄን ነገር እያደርጋል ብላም በፍጹም አላሰበችም ነበር። እናም ናሆም ጥሏት ሲሄድም ግራ በመጋባት ትቆማለች። አቶ መሰለ የላካት ሴትም ወደ ባንቴኑ ሄዳለች። እናም ባንቴኑን በጣም ፍጥጥ ብላም ታየዋለች። የተለየ አስተያየት ነበር የምታየው። ባንቴኑም ደግሞ በተደጋጋሚ እንዲህ ስታየው በጣም ይደነግጥና ቆይ ምን ነው ለምንድን ነው እንደዚህ የምታየኝ ብላም ትለዋለች። አይ የሆነ አስተያየትሽ ሁሉ ነገርሽ ለየት ያለ ሆነብኝ ብሎም ይላታል። እንዴት ነው ምኔ ነው ለየት ያለብህ ብላም ትጠይቀዋለች። አይ በቃሽ ተይው እሱን ግን ደግሞ የሆነ ያለች ነገርና እንዲሁም እኔን የምትመለከችኝ ወይም ደግሞ አስተያየትሽ በጣም ስለተለየብኝ ነው ሌላም አይደል። ታዲያ ምን አዲስ ነገር አለ ብላም ትጠይቀዋለች። አይ በቃ ተይው ይቅርታ አድርጊልኝ፣ እውነት ለመናገር ሳልሳሳት አልቀረው መሰለኝ። እናም አዎ ልክ ነሽ፣ ሁሉም እንደነበረ ነው ብሎም ይላታል። የሆነ ነገርማ አለ ብላ እሷም በድጋሚ ትጠይቀዋለች። ይኸውልህ የሆነ የማይታይህ የተፈጠረ ነገርማ አለ፣ እስኪ አይንን ግለጽ ብላ ትለዋለች። ባንቴኑም እኔ ይሄን ችግር ለማወቅ ከምቸገርማ ይልቃውስ የተፈጠረውና የሆነውን ነገር አንቺ ብትነግሪኝ አይሻልም ብሎም ይላታል። ባክን ባንቴኑ ለእኔ ብለህ ምን አለበት ብትቸገርልኝ ብላ ትለዋለች። ባንቴኑም በድንጋጤ እውነት ይሄ አስፈላጊ ነው ብሎም ይላታል። እና ታዲያ እንደተመቸውህ ይሄ ደግሞ አይታወቅም ወይም ደግሞ እንደተመቸውህ አላስታወቅም ወይ ብላም ትላለች። ባንቴኑ በጣም ይደነግጣል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆናችሁ ወንድሞቼ ከልብ ነው የማመሰግነው። ወደ ቤተሰቦቼ እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም አዲስ ከሆናችሁ ገና ዛሬ ይህን ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን እንዳትረሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ከእናንተ የሚጠበቀው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማበረታታትና እንዲሁም ደግሞ ሀሳብ አስተያየታችሁንም ኮሜንት ላይ በማስቀመጥ ቤተሰቡ ነው። ውድ ቤተሰቦቼ ዛሬ ትንሿ ሙሽራ ቀጣይ ክፍል የማታምነውንና እንዲሁም ደግሞ በጣም ከባድ የሆነባትን ነገር አይታለች። ምክንያቱም ደግሞ እገልሻለሁ እንዲሁም ደግሞ ሞዱ ቤተሰቦችሽንም ሆነ ዳዊትን አጠፋዋለሁ ሲላት የነበረው ሰው አሁን ላይ እግሯ ስር ተንበርክኮ ይቅርታ ጠይቋታል። ሎሊትን እንግዲህ ሁላችንም እንደምናውቀው ናሆም አስፈራርቶና እንዲሁም ደግሞ ዳዊትን ወይም ደግሞ እናትሽንና ዳዊትን እገላቸዋለሁ ዳዊት ሐሰት ልትመሰክሪበት ይገባል፣ ዳዊት እንደደፈረሽም መናገር አለብሽ ብሎ ሲላት ነበረ። በዚህ ጉዳይ ደግሞ ይሄንን ነገር እሷም ደግሞ ብላ ልትል ወስናም ደግሞ ግን ደግሞ ዳዊት በፍጹም ወንጀለኛ አይሆንም ብላ